ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። አሁንም ያላችሁት እንግዲህ በሣድስ የዜናና የፖድካስት ቻናላችን ሁለተኛው ቻናል ላይ ነው። ቻናላችንን ላይክ ማድረግን አትርሱ። እንደገናም ሼር አድርጉልን። በዚህ ቻናል ላይ ዜናዎችንና ፖድካስቶችን ይዘን የምንመጣበትና በርካታ ነገሮችን የምናስደምጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ በዓለማችን ላይ እየተወሩ ያሉ መረጃዎች በርካታ ናቸው። ከነዚህ መካከል እንግዲህ ዛሬ በዩናይትድ አረብ ኤሚሬትስ እና በሳዑዲ አረቢያ መካከል ምንድነው የተፈጠረው? በጣም ከባድ ነገር ነው እየሆነ ያለው ነገር። እንግዲህ በዜናዎቹ ላይ ስትመለከቱ የየመን ፕሬዚደንሻል ካውንስል ከዩናይትድ አረብ ኤሚሬትስ ጋር ያለውን ዲል ወይም ስምምነት በተመለከተ ሰርዣለሁ የሚለውን ነገር አሳውቋል። ዩናይትድ አረብ ኤሚሬትስ ከዩናይትድ አረብ ኤሚሬትስ እና ሳዑዲ አረቢያ ከፍተኛ ውጥንቅጥ የሆኑ ነገሮች ላይ ተፈጥሯል። የዩናይትድ አረብ ኤሚሬትስን የጦር ግብአት ሳዑዲ አረቢያ ደብድባ መታለች ዛሬ። ይሄም በጣም ከፍተኛ ድንጋጤ ፈጥሯል። ውድ ቤተሰቦቼ ምንድነው የተፈጠረው የሚለውን ነገር በዚህ ፕሮግራም ላይ ያሳያቸዋለሁ። ምክንያቱም ሳዑዲ አረቢያና ዩናይትድ አረብ ኤሚሬትስ በጓደኝነት በወዳጅነት የሚታወቁ ናቸው። ባለፈው ጊዜ የሁቲ አማጺዎችን በተመለከተ በሰነአና መሰል ቦታዎች ላይ ከፍተኛ ትግል ሲሰሩ የነበሩ ናቸው። እንግዲህ ዩናይትድ አረብ ኤሚሬትስና ሳዑዲ አረቢያ ማለት በጣም ሁለቱም በጣም ታዋቂ በየመን ላይ ይካሄዱ የነበሩ ጦርነቶችን እንግዲህ ሁለቱን የመንን ለማትረፍ ነው እኛም ሁላችንም የምናውቀው። ነገር ግን ከጀርባ ያለው ነገር የተወሳሰበ ነገር ነው የሚታየው። ውድ ቤተሰቦቼ ምንድነው የሚለውን ነገር መጥቼ በዚህ ላይ በደንብ አድርጌ አሳያችኋለሁ። ሌላኛው መረጃ ደግሞ ውድ ቤተሰቦቼ ይሄንን እዚህ እንደምታዩት የዓለም አቀፍ ሚዲያ ዘገባ ነው። በግልጽ የታዩ ነገሮች የሱዳን አርሜ በኢትዮጵያ በኩል በብሉ ናይል በአባይ ወንዝ ዳርቻ ባሉ ከተሞች ላይ ጥቃት መፈጸም ሊጀምር መሆኑን ሰምተናል። ይሄ እንግዲህ በጣም ከባድ ነው። በኢትዮጵያ ድንበርተኛ ቦታዎች ላይ ነው ይሄ ሊፈጸም እንዳለ እየተነገረ ያለው። ሪፖርቶች እንደሚያሳዩት ሪፖርት ኢንዲኬትስ ሱዳኒዝ አርሚ ፕሪፔርስ ፎር RSF አታክ ኒር ኢትዮጵያን ቦርደር እየተባለ ነው እየተነገረ ያለው። አልቡርሃን ማስጠንቀቂያ እንደሰጡ በተለይ የጎረቤት ሀገራት በዚህ ጉዳይ ላይ በሀገራችን ጉዳይ ጣልቃ የምትገቡ የሚል ኢትዮጵያን በቀጥታ የሚመለከት መግለጫ እንዳወጡ ሰሞኑን ተሰምቷል። እንደሰማችሁት እዚህ ጋር ይሄ የሱዳን ትሪቢዩን የተባለው መጽሔት ነው ጋዜጣ ነው እዚህ ጋር እንዳስቀመጠው ቡርሃን ዋርንስ ኔይበርስ አጌንስት ሜድሊንግ ኢን ሱዳንስ ኮንፍሊክት በሚል አስቀምጦታል። በሱዳን ግጭት ላይ የጎረቤት ሀገራት ጣልቃ እየገቡ ነው ያሉት የሚለውን ነገር በተመለከተ የተነገረው ዜና በኋላ ተከትሎ ነው ይሄ በኢትዮጵያ ድንበር አቅጣጫ ላይ ይሄንን ጥቃት ለመፈጸም ተዘጋጅቻለሁ የሚለውን ነገር እየተነገረ ያለው። ይሄን በተመለከተ አብዱል ፈታህ አልቡርሃን የጎረቤት ሀገራት በተለይም ኢትዮጵያን ካስጠነቀቁ በኋላ የተሰማው ነገር the rapid support ፎርስ የሚባለው RSF የሚባለው በብሉ ናይል በአባይ የኢትዮጵያ ዳርቻ ቦታዎች ላይ ጥቃት ፈጽሟል ወይም ደግሞ ከዚህ ወደዛ አቅጣጫ ላይ ጥቃት ፈጽሟል የሚል ነገር ነው እየተነገረ ያለው። ይሄም እንግዲህ የሱዳን መንግስት ይሄም በተመለከተ ኦፊሻሊ በይፋ በአዲስ አበባ ፋሲሊቴት እያደረገች ነው። ኢትዮጵያ ብቻ አይደለችም። ዩናይትድ አረብ ኤሚሬትስ እና ኢትዮጵያ ለRSF ለራፒድ ሰፖርት ፎርሱ እገዛና የጦር መሳሪያ ድጋፍም ጭምር እያደረጉ ነው የሚለው ነገር በግልጽ ይናገራል። ነገር ግን ይሄን ኢትዮጵያ አስተባብላለች እንደሚታወቀው። ይሄንን በተመለከተ እንግዲህ የሱዳን ኮሚኒቲ at the embassy of Ankara በአንካራ ቅዳሜ ዕለት በቱርኪ በተነገረውና በተሰማው መሰረት
በግልጽ አልቡርሃንን የወከለው ይሄ ሐሳብ ሲናገር there is information about mobilization here and there. We will tell them we can reach them anywhere. እንደርስባቸዋለን የትም ቦታ ላይ ያመልጡን አይችልም ማንም ይሁን የትም ቦታ እንደርስባቸዋለን የሱዳን መንግስት ደካማ ነው ብለው የሚያስቡ አካላት ይሄን ኮንሲደር እንዲያደርጉ እንፈልጋለን የሚለው ንግግራቸውን እንዳሰሙ ተሰምቷል ባለፈው ቅዳሜ ዕለት ማለት ነው። ስለዚህ የሱዳን እንግዲህ እስካሁን ድረስ ከኢትዮጵያ ጋር በድንበር ጉዳይ ላይ በዚህ ደረጃ አሁን በዚህ ጦርነታቸው ሰዓት ላይ እንደዚህ አይነት አሁን እንደተደፈረው አይነት ነገር ተሰምቶ አይታወቅም። ከዚህ ቀደም እንደሚታወቀው የአልቡርሃን መንግስት በኢትዮጵያ ድንበርተኛ ቦታዎች ላይ ብዙ ነገር ሲያደርጉ የቆየ መንግስት እንደሆነ ይታወቃል። ከኢትዮጵያ መንግስት ጋርም ስምምነት የለውም የአልቡርሃን መንግስት። ይሄን በተመለከተ እንግዲህ ሰሞኑን እየተነገረ ያለው የሱዳን በተለይ አሜሪካንን፣ ሳውዲ አረቢያን፣ ግብጽን ጨምሮ በዩናይትድ አረብ ኤሚሬትሶች ጋር ንግግር ማድረግ ይኖርብናል የሚለው ነገር እየወተወቱ እንደሆነ አልቡርሃን እየተሰማ ይገኛል። ከዚህም በሴፕቴምበር 12 ላይ ቃድ የሚባል አንድ መካኒዝም አለ። ከዚህ ጋር ተያይዞ በዋሽንግተን በሪያድ እና በካይሮ እንዲሁም በአቡዳቢ መካከል ይሄን ነገር ውይይት ተደርጎ መፍትሄ የሚመጣበትን ነገር በተመለከተ ለረጅም ጊዜ ሲደሰኮር የነበረ ነገር እንዳለ ይታወቃል። ይሄ ባለበት ደረጃ ላይ ነው አሁን በተለይ ከኢትዮጵያ ድንበርተኛ ቦታዎች አቅጣጫ ወደ ሱዳን እየገባ ያለውን አርኤስኤፍ የተባለ ያለውን ኃይል በተመለከተ የአልቡርሃን መንግስት የጎረቤት አገራትን ጥቃት በዚህ አካባቢ ፈጽማለው የሚለው ነገር ለማሳሰቢያነት እየተነገረ ያለውን ነገር መሰረት አድርጎ ዜናው ይተራ ያለው ከዚህ ነው። በዚህ መሰረት እንግዲህ የሱዳን ሚሊተሪ is preparing to repel what it says is a planned attack by the Rapid Support Force. Rapid Support Force እንግዲህ ሆም ብሎ ፕላን አድርጎ ከኢትዮጵያ አቅጣጫ ላይ እየወጋኝ ነው። ይህም በተለይ አሊድ ግሩፖችም አሉ ከሱ ጋር የሚተባበሩ በኩርሙክ በነጌይሳን በሱዳን ብሉ ናይል ሪጅን አካባቢ ላይ ማለት ነው ከኢትዮጵያ ቴሪቶሪ አቅጣጫ ሆነው እየወጉን ነው የሚል ነገር ተሰምቷል። ይሄን እንግዲህ የኢትዮጵያ መንግስት እንደቀላል ይሄን ነገር ካለፈው በጣም የሚያሳዝን ነው የሚሆነው። ይሄን ነገር በተመለከተ እንግዲህ በሱዳን አቅጣጫ በኢትዮጵያ አቅጣጫ ላይ ጦርነቱን ለማድረግ ነው እየተፈለገ ያለው። ይሄም ሆን ተብሎ የሚደረግ ከሆነ የግብጽ ሴራና የግብጽ ቅንብር እንዳለበት ማወቅ ያስፈልጋል። ወደ ኢትዮጵያ ድንበር የቀረበ ጦርነት እንግዲህ ለማድረግ የአልቡርሃን መንግስት መወሰኑን የሚያሳዩ ዜናዎች ናቸው እየተነገሩ ያሉት። ይሄንንም እንግዲህ ባለፈው በአንካራ ካደረጉት ንግግር በኋላ የቀጠለ ነገር እንዳለበት እዚህ ላይ ታያላችሁ። those fighters reportedly withdrew towards the Ethiopian and Southern Sudan border እየተነገረ ያገኘ በደቡብ ሱዳን እና በኢትዮጵያ ድንበርተኛ ቦታዎች ላይ አፈግፍገው የተቀመጡ ናቸው እነዚህ ኃይሎች በሚል ከተናገሩ በኋላ እዚህ ላይ ሲቀመጥ we confirm the army's readiness to confront hostile action in the coming weeks against the district of Kurmuk and Geysan originating from Ethiopia በሚል በግልጽ ተናግረዋል። ስለዚህ በጌይሳን እና በኩርሙክ ግዛቶች አካባቢ ላይ እየተደረገ ያለ ዝግጅት አለ። ስለዚህ ይሄን ጥቃት አለ። ይሄን ጥቃት በቀጣዮቹ ሳምንታት እንመክታለን፣ በዚህ አካባቢ ላይ ጦርነት እንቀሰቅሳለን የሚለው የአልቡርሃን መንግስት ግልጽ የሆነ አቋም ተነግሯል ማለት ነው። እንግዲህ ውድ ቤተሰቦቼ ይሄን በተመለከተ ባለፈው እንግዲህ የዩናይትድ ኔሽንስ ሴኩሪቲ ካውንስሉ ወይም የደህንነት ምክር ቤቱ የሱዳኑን ኤስካሌሽን ወይም አሁን ያለውን የተጋጋመውን ነገር መሰረት በማድረግ ይሄን ኮንፍሊክት ወደ ጎረቤት አገራት እንዳይሄድ በተለይ ወደ ኢትዮጵያ ያሰጋኛል በሚል የተባበሩት መንግስታት ጸጥታው ምክር ቤት መናገሩን ሰምተናል። በባለፈው እንግዲህ እዚህ አካባቢ ላይ ኢትዮጵያ ውስጥም በሱዳን ድንበርተኛ ቦታዎች ላይም አማጺ ቡድኖች የበዙበት ቦታ ነው። በዚህ ቦታ ላይ ጥንቃቄ የሚያስፈልግበት ቦታ መሆኑንና ያው ለሰላም የሚከፈለው ዋጋ የኢትዮጵያ መንግስት እንደ ዋዛ ማየት የሌለበት ነገር መሆኑን መጠቆም እንወዳለን። ወደ ዋነኛው ፕሮግራማችን እንለፍ። በሳዑዲ አረቢያና በዩናይትድ አረብ ኤሚሬትስ መካከል ምንድነው የተከሰተው? ይህን ነገር በተመለከተ በዚህ ፕሮግራም ላይ ላሳያችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በሳዑዲ አረቢያና በዩናይትድ አረብ ኤሚሬትስ መካከል እንደሚታወቀው የሁቲ አማጺዎችን ለመከላከል በሚል በተደራጀ መልኩ ሲሰሩ የነበሩ ናቸው። አሁን ግን መጋጨት ጀምረዋል በየመን ምክንያት። ይህ ጉዳይ የጀመረው በዲሴምበር 30 2025 ዛሬ ነው። የሳዑዲ የሚመራው ቡድን እንግዲህ ሊሚትድ ወይም ደግሞ ገደብ የተበጀለት ጥቃት የአየር ጥቃት በዩናይትድ አረብ ኤሚሬትስ ፖርቶች ላይ ወይም ደግሞ በተለይ የዩናይትድ አረብ ኤሚሬትስ ጥቅም ባለባቸው የየመን ፖርቶች ላይ በዋነኝነት ሙካላ በሚባለው ፖርት ላይ ድብደባ መፈጸሙን ሰምተናል። ይሄ የፈጸመው ድብደባ የዩናይትድ አረብ ኤሚሬትስን ጥቅም በቀጥታ የሚነካ እንደሆነ ተሰምቷል። ምክንያቱ ምንድነው? እንግዲህ ሳዑዲ አረቢያ እነዚህን መርከቦች ከዩናይትድ አረብ ኤሚሬትስ በተለይ ፉጃይራ በተባለው ፖርት ከዩናይትድ አረብ ኤሚሬትስ ፖርት ወይም ወደብ ወደዚህ አቅጣጫ ላይ ዌፐንስ ጦር መሳሪያዎች ያልተፈቀደላቸው ጦር መሳሪያዎችና የኮምባት ቬሂክልስ ወይም ደግሞ የጦር መሳሪያ ማንቀሳቀሻ ተሽከርካሪዎች ተጭነው ነው እየመጡ የነበሩት ማለት ነው። አራይቭ አድርገዋል፣ ደርሰዋል ማለት ነው። በደረሱበት ሰዓት ላይ ይሄ እየሆነ ያለው በሳውዘርን ትራንዚሽናል ካውንስል የተባለ አካል አለ፣ ዩናይትድ አረብ ኤሚሬትስ የምትደግፈው። ለዚህ አካል ለማስታጠቅ እየተደረገ ያለ ነው። ስለዚህ ይሄ አካል አይታጠቅም ብላ ሳዑዲ አረቢያ በዩናይትድ አረብ ኤሚሬትስ እርዳታዎች ወይም የጦር መሳሪያ አቅሞች ላይ ድብደባ ፈጽማለች። ይሄን በተመለከተ እንግዲህ በግልጽ ይሄ ኤስቲሲ የሚባለው ሳውዘርን ትራንዚሽናል ካውንስል የሚባለው ሌሎች አሉ። ሃይድራሜ ኤሊት ፎርስስ የሚባሉ ሃድራማውት የሚባል ቦታ አለ። በዚህ ገቨርኔት በዚህ አስተዳደር አካባቢ በመተባበር የሚሰሩ ናቸው እነዚህ ሁለቱ ማለት ነው። ስለዚህ በዚህ አካባቢ ላይ የዩናይትድ አረብ ኤሚሬትስ ጣልቃ ገብነት ወይም እገዛ አለ። ይሄን ነገር ማቆም አለባት የሚል ነው የሳዑዲ አረቢያ ትግል ማለት ነው። እንግዲህ ይሄን ነገር በደንብ ለመረዳት ከፈለጋችሁ በዚህ ካርታ ላይ በግልጽ ባሳያችሁ በጣም ደስ ይለኛል። እዚህ የመን ይሄ በየመን መንግስት እዚህ ጋር የምታዩት ልክ ሮዝ መልክ ያለው በየመን መንግስት ቁጥጥር ስር ያለ ቦታ ነው። እዚህ ጋር የምታዩት ደግሞ አቢያን እነ ሊሂጅ እነ ሻውሃ የሚባሉት ቦታዎች ደግሞ በኤስቲሲ ቅድም ያልኳችሁ ሳውዘርን ትራንዚሽናል ካውንስል ሳውዘርን ትራንዚሽናል ካውንስል በሚባለው አካል የሚመራ ቦታ ነው ይሄ ቦታ። በዚህ ስፍራ ላይ እንግዲህ በግልጽ የምታዩት የዩናይትድ አረብ ኤሚሬትስ ድጋፍ ያለው እዚህ አካባቢ ላይ ነው። እነ ሻውሃ እነ አቢያን እነ ሌሂጅ በሚባሉት ቦታዎች ላይ ነው። ይሄ ኤደን ባህረ ሰላጤ አካባቢ ላይ ማለት ነው። ይሄንን ቦታ ዩናይትድ አረብ ኤሚሬትስ በእጅጉ የምትፈልገው ቦታ ነው። ይሄን ቦታ ላይ ያሉት እነዚህ አካላት የኮንትሮልድ ሳውዘርን ትራንዚሽናል ካውንስል የሚባለው እንዲገነጠል መገንጠል ይፈልጋል። ዩናይትድ አረብ ኤሚሬትስ እነዚህን አካላት እያገዘች ነው ያለችው። እዚህ ጋር በአረንጓዴ መልክ የምታዩት ሰነአ ያለበት ቦታ ላይ ደግሞ የሁቲ አማጺዎች የተቆጣጠሩት ቦታ ነው። ሳዑዲ አረቢያና ዩናይትድ አረብ ኤሚሬትስ ኤርትራ አሁን እዚህ ካለችበት ቦታ እየተነሱ ሲደበድቡ የነበረበት ጊዜ እንደነበረ ታስታውሳላችሁ። እቺ እንግዲህ ባብ ኤል መንደብ ስትሬት ናት። እዚህ ቦታ ላይ እንግዲህ እንደሚታወቀው በከፍተኛ ደረጃ የአሁን እስራኤል ልትቆጣጠረው የፈለገችው ስፍራ ነው። እዚህ ከጅቡቲ ቀጥሎ እዚህ የምታዩት ቦታ ደግሞ አሁን እስራኤል የፈቀደ ወይም የሀገራዊ እውቅና የሰጠችበት ቦታ ነው። በዚህ ስፍራ ላይ ያለ ፍትጊያ ነው። አሁን እንግዲህ እነዚህ ኤስቲሲ የሚባለው እዚህ ሻባዋ ያሉበት ቦታ ላይና እዚህ ደግሞ ሃድራማውት ተብሎ የሚታወቀው ይሄ ቦታ ማለት አሁን በየመን መንግስት ቁጥጥር ስር ያለ ነው። በዚህ ቦታ ላይ እና ይሄኛው አካላት ላይ ያሉት ሁለቱ አካላት ኢንኮሊዥን የሚሰሩበት ቦታ ነው፣ በመተባበር የሚሰሩበት ቦታ ነው። ይሄን የሚተባበሩበትን ቦታ በተመለከተ ሳዑዲ አረቢያ በፍጹም አትፈልግም። ሳዑዲ አረቢያ በዚህ ቦታ ላይ የመን የተባበረ ሀገር ሆና መቆም አለባት ወይም እነዚህ አካላት መገንጠል የለባቸውም የሚል ትግል የምታደርግ ናት። ዩናይትድ አረብ ኤሚሬትስ ደግሞ የሚገነጠሉትን አካላት የምትደግፍ ናት። ሶ በዚህ የተነሳ አለመግባባቶች አሉ ማለት ነው። እንግዲህ ይሄ ሃድራማውት ላይ ያለውን ይሄ ሰፊ ግዛት ነው። እዚህ ጋር ሃድራማውት እንደምታዩት ጎቨርኔቱ በጣም ሰፊ ነው። ስለዚህ ዩናይትድ አረብ ኤሚሬትስ እዚህ በሳዑዲ አረቢያና የየመኑ ሃድራማውት ግዛት አካባቢ ላይ የሚንቀሳቀሱ
አካላትን በድንበሬ አካባቢ ላይ እንዲንቀሳቀሱ እየፈቀደች ነው ዩናይትድ አረብ ኤሚሬትስ የሚል የሳዑዲ አረቢያ ክስ ነው የምታዩት። በዚህም የተነሳ እዚህ ወደብ ላይ የደረሱት እዚህ አካባቢ ላይ የደረሱት በኤደን ባህረ ሰላጤ ላይ የደረሱትን የጦር መሳሪያዎች ነው ሳዑዲ አረቢያ ድብደባ የፈጸመችው። ከዚህም ጋር ተያይዞ እንግዲህ የየመን ፕሬዚደንሻል ካውንስል የሚባለው እንግዲህ አሁን የመንን በጊዜያዊነት ያስተዳድር ያለው የተገነጠለውን የተበታተነችዋን የመን የአስተዳድር ያለ አካል ነው። ይሄ አካል በተመለከተ በሳዑዲ አረቢያ ነው ድጋፍ የሚደረግለት። ስለዚህ ይሄ የሳዑዲ አረቢያ ስትራይክ ወይም ደግሞ ድብደባ የተፈጸመው በዚህ በሽግግሩ መንግስት ድጋፍ ነው ማለት ነው። ይሄ ሽግግሩ መንግስት እንግዲህ በግልጽ የሚያሳየው ነገር ምንድነው? PLC የሚባለው ወይም ፕሬዚደንሻል ሊደርሺፕ ካውንስል የሚባለው ነው። ይሄ ካውንስል በሳዑዲ አረቢያ ይደገፋል። ይሄ ካውንስል ኦፊሻሊ ከዚህ በኋላ በዩናይትድ አረብ ኤሚሬትስ ጋር ምንም አይነት የዲፌንስ አግሪመንት አይኖረንም በሚል ሰርዟል ዛሬ። ይሄ ብቻ አይደለም፣ ዩናይትድ አረብ ኤሚሬትስ በ24 ሰዓት የመንን ለቃ እንድትወጣ ጦሯን እንድታስወጣ የሚል እንደገናም ደግሞ ሳዑዲ አረቢያ ለዚህም ድጋፍ ሰጥታለች፣ ሰፖርት አድርጋለች። ሳዑዲ ፎሬን ሚኒስትር በግልጽ የውጭ ጉዳይ ሚኒስትሩ ዩናይትድ አረብ ኤሚሬትስ ይሄንን ቦታ ሴፓሬት ተገንጥለው የሚወጡ አካላትን ነው የምትረዳው። ስለዚህ ይሄ ደግሞ ቦታ የሳዑዲ አረቢያ ድንበርተኛ ቦታ ነው። በዚህ ቦታ ላይ ግልጽ የሆነ ከሳዑዲ አረቢያ ጋር ግጭት መግባት የተፈለገበት ነገር አለ። ስለዚህ ለቀሽ ውጪ ዩናይትድ አረብ ኤሚሬትስ በሚል በግልጽ እያሳዩ ይገኛሉ። በ72 ሰዓታት ውስጥ እንግዲህ የአየር ክልልን መሬትና የባህር ክፍሎችን እንዘጋለን ብለዋል። በማይታይ አንኦቶራይዝድ የሆነ ሺፕመንት ካለ እንደበድባለን በሚል በሳዑዲ መራሹ አካል ላይ የታየው በጣም አደገኛ ነገር በዲሴምበር 30 2025 ብዙ ነገር ዓለም ላይ ሊያመጣ የሚችል ውጥንቅጥ ተፈጥሯል ማለት ነው። ውድ ቤተሰቦቼ ይሄ እንግዲህ በጣም ከባድ ቦታ ነው የመን ያለችበት፣ ኢትዮጵያም ያለችበት በጣም ከባድ ነው። እንግዲህ በዘመኑ ፍጻሜ ላይ ከተነገሩ ትንቢቶች መካከል የመን፣ ኢትዮጵያ፣ እዚህ ሱዳን ያሉበት የቀውስ ቦታ አሁንም እንደዚሁ እየሆነ ቀጥሏል ማለት ነው። ዛሬ ዩናይትድ አረብ ኤሚሬትስ ባዘጋጀችው ነገር ላይ ድብደባ መፈጸሙን ሰምተናል። ይሄ የተፈጸመው በሳዑዲ አረቢያ መሆኑ በሁለቱ አገራት መካከል ያለውን ግንኙነት የሚያሳሳ ነገር ሊፈጠር እንደሚችል እየተነገረ ይገኛል። እነዚህ መረጃዎች ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት